እኮ ምንድነው ንገሪኝ። ማን ነው ሊገለኝ የፈለገው? ሲቀጥል ማን ነው የላከሽ አንቺን እሱ ወደኔ? ማን ነው ንገሪኝ። ማን ነው ሰውዬው? እኔን ለማስገደል የሚከታተለኝ ማን ነው ንገሪኝ። በቃሽ አይኔ መታኝ ጭራሽ ከዚህ በቃ ይኸውልሽ ነግሬሻለሁ። የምትናገሪ ከሆነ ከማን ጋር ነው? ምንድነው እያደረግሻለሽ? የታመመ ሰው ነው? ምን ማለት ነው? ጠጣማ እኔ አልጠጣም። ዞር በይ። አልጠጣም። ምን አልጠጣም። ችግር አለው እኮ ያልጠጣ የምን ጠጣ? አልጠጣም። ሰው እንርዳ፣ ሰው እናግዝ ነው አይደል? ሰው እናግዝ ነው እሺ። እሺ እንደዛ ካልሽ ምን ሰላም ሰላም ውድ የአቢ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ያው ዛሬ እንግዲህ በአንድ ጉዳይ ወደዚህ መጥቻለሁኝ ማለት ነው። እህታችን ዛሬ ፈልጋለሁኝ አንድ ነገር ላናግረ ፈልጋለሁኝ ብላኝ ያው ያለችበት ድረስ ሄጃለሁኝ ማለት ነው። ቤተሰቦች እስቲ ስለ ጉዳዩ ከሷ እንስማና። እሺ ሰላም እህቴ እንተዋወቅ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እስቲ ምንድን ነበር? በጣም ባስቸኳይ ፈልጋለሁ ብለሽኝ ነበርና ለምን ጉዳይ ነበር እስቲ የፈለግሽኝ? አዎ ፈልጋለሁ ብዬ ነበር። የሆነ ጉዳይ ገጥሞኝ ነበርና ያንን ደግሞ አንተ ብዙ ቪዲዮዎች ምናምን እንዳየሁት እንትን ትሰጣለህ ማለት የሆነ መፍትሄ ነገር ምናምን እንትን ስትልበት አይቻለሁና ከዛ ያው በውስጥ እንትን አልኩልህ ማለት አወራሁ ምናምን እና ያው ለኔም ጉዳይ መፍትሄ እንደምትሰጠኝ እርግጠኛ በመሆን አዎ ያው እንግዲህ እኛ በምንችለው ማንኛውም ነገር እናግዝሽም ነገር ማንኛውም ማድረግ ያለብን ነገር እናግዛለን ያው በምንችለው እና እስቲ ምንድነው እስቲ መጀመሪያ ስለራስሽ እስቲ ትንሽ አስተዋውቂኝ እስቲ ማን ልበል እንደገና ደግሞ እስቲ ስለራስሽ ንገሪኝ እስቲ ሁለተኛ እንዴት እኔን አድራሻ እንዴት ልታገኝ ይችላልሽ ማለት አያለው ዩቲዩብ ምናምን እከታተላለሁ እኔ ሜላት እባላለሁ እና የሆነ ጉዳይ ምን መሰለህ ያው በውስጥ እንደጻፍኩልህ የሆነ ልጅ መንገድ ላይ ተጎድቶ አግኝቼ ነበርና ኦኬ የት እዚሁ አካባቢ ነው? አዎ እዚሁ አካባቢ ላይ ኦኬ ተጎድቶ ምናምን በሰዓቱ ሳልፍ ምናምን ነበር ያገኘሁት ማለት ነው። እና የሚረዳው ምናምን ሰው ምናምን አልነበረም እና ግዴታ መቼም ሰው ነህና እዛ ጋር ሰው ተጎድቶ እያየህ ምናምን ነገር ጥለህ ማለፍ አትችልም። በምን ጉዳይ ነው የተጎዳ? ማለት ሰው ደብድቦት ነው ወይስ ሌላ አደጋ ደርሶበት ነው? መናገር ምናምን ነገር አይችልም ስቲል እስካሁንም ድረስ? አዎ ማለት በቃ ወደ ራሱ እንትና በጣም ነው የተጎዳው ምናምን እያገዝኩት ነው ተዘርፏል ነገር ምናምን እና ቢያንስ ቤተሰቡን መታወቂያ ምናምን እንኳን ማግኘት አልቻልኩም። ወደ ቤተሰቦች እንኳን ኮንታክት እንዳላረጋቸው እና ይሄ ነገር ደግሞ እናንተ እንደማየው ዩቲዩባችሁ ላይ በጣም ብዙ የምትሉት ነገር አለና ያንንም ነገር ለኔ መፍትሄ እንድትሰጡኝና የልጁን እንትኖች ቤተሰቦች እንድታገኙልኝ ፈልጌ ነው። እሺ ወደ ሕክምና ማለት ነው። ኦኬ ማለት ያው ወደ ሕክምና ቦታ ምናምን አልወሰዳችሁም? አረ ወስጄዋለሁ ማለት እንትን ነው ቤት ሐኪም ምናምን እየጠራሁለት ቤት እንዲታከም አድርጌያለሁ። ምክንያቱም እኔም ሰው የለኝም ቢያንስ አግዞኝ ወደ ሕክምና እንትን የሚለኝ ማቀው የራሴ ዶክተር ማለት ስለነበረ እቤት መቶ እንዲልልኝ አድርጌዋለሁ። ያው በእርግጥ በዛ በተጎዳ ሰዓት ወስጄው ነበር። ከዛ ወደ ቤት በቃ ቤት ክትትል እንዲያደርግ ምናምን አድርጌ ቤት አድርጌዋለሁ ማለት ነው። እና ቢያንስ እናንተ በጣም ብዙ የምትረዷቸው ሰዎች ምናምን ነገር ስላሉ በእንደዚህ አይነት ኬዝ ለኔ መፍትሄ እንድትሰጡኝና ልጁንም ከቤተሰቦቹ እንድታገናኝልኝ ፈልጌ ነው። እሱ ያው በቀጣይነት የምንሰራቸው ስራዎች ይሆናሉ። ግን መጀመሪያ አንቺ
ማለት ልጁን ስታገኙ ብቻሽን ሆነሽ ነው ያገኘሽ ወይስ ከሌላ ሰው ጋር ሆነሽ ነው? አዎ ከስራ እየተመለስኩ ነበርና ብቻዬን ነበርኩኝ። እሺ በቃ በጣም ተጎድቷል፣ ደም እየፈሰሰው ነው ምናምን ነገር እና በአካባቢው ላይ ደግሞ ምንም ሰው የለም እና እያየሁት እዛ ጋር ህይወቱ ቢያልፍ ደግሞ ጸጸት ነው የሚሆንብኝ እና እንደምንም ማቃቸው ልጆች ጋር ምናምን ደዋውዬ ወደ ቤት ይዘነው ገባን ማለት ነው። እና ይሄው ነው የተፈጠረው ነገር። እሺ አሁን የት ነው ያለው ልጅ? ያኔ ቤት ነው ያለው ማለት እዛ እንትንም እንዳይረበሽ ምናምን ብዬ ነው አሁን እዚህ አንተን እንትን ላናገርህ እዚህ የቀጠርኩ ማለት ነው። እና ሌላ ቦታ ነው አሁን ልወስድ ይችላል አስፈላጊም ከሆነ እና ሌላ ቦታ ነው ያለው እሱ ማለት ነው። ሌላ ስም ሊያግዘው የሚችል ሰው ማንም የለም ማለት በቃ ምንም ቢያንስ መታወቂያ ምናምን እንኳን ባገኝ ኖሮ ማለት እንትን ይል ነበረ። ምንም አይነት ዶክመንት የለም? ምንም የለውም በቃ ምንም እንዴትም ሊነግረኝም አልቻለም፣ ማውራት አይችልም ነገር ምናምን በጣም ስለተጎዳ እኔም በቃ ላስጨንቀው አልፈለኩም። ምክንያቱም በዛ ህመሙ ላይ እንደገና ሌላ ጭንቀት መጨመር ከባድ ነውና ለዛ ብዬ ላስጨንቀው አልፈለኩኝ። ያው እንግዲህ በእኛ ሚዲያ ላይ መጥተሽ አንድ ራሽን ማለት አንችልም፣ ምክንያቱም ግዴታ ነው። እኛ ዋና አላማችንም ማንኛውም ሰው ማገዝ ያለብንም ነገር ሰዎች ላይ የሚፈጸሙ ትልልቅ ጉዳቶችን፣ ወንጀሎችን ያንን ነገር እየተከታተልን እኛ እና እኛም ደግሞ መረዳዳት ያው ባህላችን ነው። ገባሽ? አንድ ሰው ወድቆ ስታይ ወይም ደግሞ የሆነ ነገር ሆኖ ስታይ ደስ ስላላለች ነው አይደል ያስገባሽው አንቺ ወደ ቤትሽ። ስለዚህ እኛም ደግሞ ማንኛውም ሰው ምንም እንትን ላይ ተጎድቶ ማየት አንፈልግም። ያንን ደግሞ መፍትሄ መስጠት ግዴታ አለብን ብለን ነው የምናምነው እንደ አንድ ሚዲያ ማለት ነው። ምክንያቱም እናንተ ከብዙ ሰው ጋር ተደራሽነት ስላላችሁ ቢያንስ እንትኑን እንኳን ወደ ሚዲያ አሁን ይሄን ነገር አውጥተህ እንትን ብትለው ቢያንስ ብዙ እዛ ተመልካቹ ብዙ ሊረዳህ የሚችልበት እንትን አለውና እንደዛ ብዬ ነው አፈላልግ የሚያገኘው። እና ደግሞ ከዛ በፊትም የምትሰራቸውን ስራዎች ምናምን ነገር እከታተላለሁ። እናመሰግናለን። እንግዲህ ያው ሁሉም ጋር ተደራሽ ይሆናል ብዬ አስባለሁ። ይህንንም ደግሞ ቪዲዮ የሚያዩ አዲስ የሆኑ ሰዎች ለቤቱ አዲስ የሆኑ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጉ ያው ቤተሰብ እንዲሆኑ በዚህ አጋጣሚ ጠይቃለሁ ማለት ነው። በጣም ይሄማ ምንም እንትን የለውም፣ እንደዛ ማድረግም አለባቸው። አዎ አንቺም ትልቅ ስራ ነው የሰራሽው። ይሄን ነገር በእውነት በጣም አድንቄያለሁኝ። በዚህ ጊዜ ሰው አይደለም ወድቀሽ ምንም እንትን ብለሽ ራሱ ወድቀሽ በማይበት ጊዜ ይሄንን ማድረግሽ በጣም አድንቄያለሁኝ። እግዚአብሔር ይክፈልሽ ብያለሁ። እንግዲህ እስቲ እንሂድ አይደለ? ሌላ ቦታ ነው ያለው። የት ነው ያለው ያልሽ? ተመልካቾቼ ያው ያለበትን ሁኔታ አይተን ያው እኔም ቤተሰቦቼም እናግዘዋለን። ይሄ ምንም ጥርጥር የለም። በጣም ደግሞ ከጎን የሚቆሙ ቤተሰቦች ስላሉኝ በጣም ደስ ይለኛል እና ግዴታችንም ነው ይሄ ያው በጎ ማድረግ ይሄ ባህላችንም ነው ግዴታ። እኛም ደግሞ እንደ ሚዲያ ሰው ደግሞ ግዴታ ነው ያ እና እስቲ ልጁን ያለበትን ሁኔታ ቤተሰቦች ሄጄ አሁን ያለበትን ሁኔታ አላውቅም፣ ገና እሷን የነገረችኝ እና ያለበትን ሁኔታ አይቼ ወደ እናንተ የማደርስ ይሆናል። እንሂድ አይደለ? ቤተሰቦች ተከታተሉ እስከ መጨረሻው። እናመሰግናለን። እንግዲህ ቤተሰቦቼ ያው እንደምታዩት ልጁ አለበት የተባለው አካባቢ ደርሰናል። ያው እያሳየችኝ ነው። እስቲ ያለውን ሁኔታ ወደ እናንተ ማድረስ ይሆናል። ቤተሰቦች አብራችሁኝ ተከታተሉ። ሰላም ለዚህ ቤት ብያለሁ። ሰላም ነው አለን። የት ነው ያለው? ወይ ያው ለሕክምና እንትን ብላት ምናምን ይሆናል እና እሺ እንደ ቤት ነው። እኔ በጣም ሰው ማራይ ያስደስተኝ ሰው ነኝ። ኦኬ አይ ግራ ገብቶኝ እኮ ነው ነበረ ግን ወዴት ሄዶ ነው ማለት ወሰድና ነገር ጥያቸው ነበረ ከባሰበት ምናምን ነገር አትወሰዱት ብለሻቸው ነበር?
ኦኬ። ስለዚህ ይመጣል፣ ምንም አያሳስብም። አይ ግራ ገብቶኝ ነው እኔ የሆነ የታመመ ሰው ምናምን ነው በጣም የጠበኩት እና አዎ፣ ግን ባዶ ሲሆን ትንሽ ግራ ገብቶኝ ነው። ይመጣል፣ ምንም ችግር የለውም እሱ። እና እንዴት ነው ማለት መጀመሪያ ላይ ምንም እንትን አያወራም ልጁ? አዎ ብዙም አያወራም ምናምን ነገር የእንትን የደማ ወይም ደግሞ የተጎዳ ቦታ መፍሰስ ምናምን ነገር እንትን ሳይል አለው ይቀርማ የሚፈስ ይተይደማል ይይዛል አፍ ምናምን ነገር ማለት ወደ ጭንቅላቱ ምናምን ፈሶ ከሆነ ከባድ ነው። ስለዚህ አይ ደም መፍሰስ ካለውማ በጣም ከባድ ጊዜ ነው የነበረው ማለት ነው። ወደ ሆስፒታል ወስዶት ከሆነ ቼክ አድርገሻል? እስቲ ብትደውይላቸው ጥሩ ነው። አይ መደወል ሳይሆን ቴክስት አድርገውልኛል እና በቃ ከባሰበት ምናምን ነገር ሰሩት ብያቸው ነው የመጣሁት። ግራ የገባኝ ነገር አንቺ የት ነው የምትኖሪው? ሌላ ቦታ ነው ወይስ እዚህ ነው የምትኖሪው? ግራ ገባኝ። አለኝ እኮ አሉ ክፍሎች አላየህም ማለት አሉ። ያው ይሄንን ለሱ እንትን ብዬ አመቻችቼለት ነው። ኦኬ። አይ ከሌላ ቦታ ነው ይዘሽ የሚመጣሽው ወደዚህና ግራ ጋር ስለገባኝ ነው። አይ መቼስ እንግዲህ ከታመመ ሰው ጋር አብሬ አልኖር እንግዲህ ማለት ይሄ ለሱ ለቀኩለትና እኔ የራሴ ቤት አለኝ የራሴ ክፍል ማለት ነው እኮ። ታዲያ እዛ ካንቺ ጋር አንድ ላይ መሆን አይችልም ነበር? ለማንከባከብ እንዴት ሊሆን ይችላል? ለሱም ለነፃነቱም ለምን ነው? አይ መኝታና ሁለት ባለ መኝታና አንድ ሳሎን ያለው ቤት ነው የምኖረው ብለሽ ነው። አዎ እንደነገርሽኝ ከሆነ ደግሞ ብቻሽን ነው የምትኖሪው። መልካምነት ማድረግ ጥሩ ነገር እንደሆነ ታውቂያለሽ። እንደዛ ያልሽኝ ነው። አይ ሲጀመር አንደኛ ነገር አላውቀውም ማንነቱን፣ ከመንገድ ላይ ነው ያነሳሁት። መቼስ ዋና የምኖርበት ቤት ላስገባው አልችልም። እዚሁ ግቢ ውስጥ ነው እኮ የራሴ ክፍል። ግን ምናልባት መጥቶ ተመልሰው ከሆነ ብዬ ነው ወደዚህ ምንጭ የገባሁት እንጂ። አይ አይደለም፣ መጀመሪያ ሌላ ቦታ እንደሆነ አልነገርሽኝም። በቤት እንደተኛ ነው የነገርሽኝ። ይወጣል ብለሽም ደግሞ እንትን አላልሽኝም። ነገርኩህ እኮ ከባሰበት እንዲወስዱት ምናምን ነግራቸው ነበር አልኩህ እኮ። ደውለሻል? አሁን እነሱ ጋር ስትደውይ አልገውልኛል። የታለ እስኪ ቴክስቱ ስልክሽን ስጭኝ እስኪ። አይ ግራ ማለት በጣም እንትን ግራ እያጋባሽኝ ነው። በጣም ረጅም ሰዓት ቁጭ ብለናል እዚህ፣ ግን ምንም እንትን የሚመጣ ሰውም የለም። ቴክስት አድርጌያለሁ ብለሻል። እስኪ ስልኩን ምንድን ነው መረጋጋው? መጀመሪያ ተረጋጋ። ሰው እንትን ልትላ እንደ መጣ አይደለም ሌላ ነገር ከሆነ ይኸውልሽ ቼክ አድርጊ፣ ደውይና ቼክ አድርጊላቸው። ምንድን ነው የምትይኝ? ማንሳት አይችሉም። ሆስፒታል ከሆኑ ኳልኮ ቴክስት ነው። ለምንድን ነው እነሱ ታማሚ አይደሉም አይደል እንዴ? ታማሚ እሱ ነው። እነሱ ለምንድን ነው ስልክ ማይነሱ? አይመቻትማ። ከሱ ጋር ወዲያ ወዲህ ሲሉ አይመቻቸውም። ለዛ ነው። ቀልድ ነው እንዴ? እየቀለድሽ ነው? ምንድን ነው? ወይኔ ቀልድ ያመሃል እንዴ? ተረጋጋ። መጀመሪያ ተረጋጋ። ምን ይምጣል? ሻይ፣ ቡና፣ ምግብ? አይደለ ይኸውልሽ እናቴ፣ እኔ እዚህ ጋር ሰው ታግዛለህ ብለሽኝ ነው አይደል ይዘሽኝ የመጣሽው? እስኪመጡ ድረስ እኮ ረጋ ብለህ መጠበቅ ነው። ምንድን ነው ረጋ ብለህ እኮ ደውይላቸውና ቢያንስ ድምጻቸውን አሰሚ እንዴ። ምን አይነት ነገር ነው? ወይኔ ምን አይነት ሰው ነው የገጠመኝ? ወይም ደግሞ በቃ ካልሆነ እሺ እዛ አንቺ ቤት እንሂድና እዛኛው ቤት አለ ብለሻል። ቢያንስ እዛ ይሄ በቃ እንዴ ደግሞ ለምንድን ነው ቤቴን ማለት መውሰድ አይጠበቅብኝም እኮ። ይሄ በቂ እኮ ነው። ምንድን ነው በቂ? ቤት አለሽ አይደል? እዚህ ነው ያለው ግቢ ነው ብለሻል አይደል? ስለዚህ እዚሁ እናወራ፣ እነሱ ይመጣሉ። እኔና አንቺ ምንድን ነው የምናወራው? እዚህ ጋር እኮ ይኸውልሽ፣ እኔና አንቺ የምናወራው ነገር የለም። እየነገርኩሽ ነው። እኔና አንቺ ምንም የምናወራው ነገር የለም። እኔ ሰውዬውን ትረዳዋለህ እና ምናምን ብለሽኝ ነው በቃ እንዳግዙት እንትን ትላለህ ብለሽ ነው አንዴ ቲም ይዤ መጣሁ። እስከሆነ ድረስ ያስከው ተረጋግተህ ታግሰህ ነው አይደል መስራት ያለብህ። እና ታዲያ ከአንድ ሰዓት በላይ ነው እንደምጠብቀው ላይ በመጮህ ምናምን ይሆን ነገር የለም። እኔ መጮህ አይደለም፣ እኔ ለመጮህ ፈልጌ አይደለም። ይኸውልሽ እየተናደድኩ ነው፣ እያናደድኩኝ ስለሆነ ነው። እኔ ብትናደድ እንዴ ምን አገባኝ? እኔም እኮ ስራ ያለብኝ ሰው ነኝ አይደል እንዴ? እዚህ ጋር ሰውን እንርዳ፣ ሰውን እናግዝ ነው ያልኩህ አይደል እንዴ? ሰውን እናግዝ ነው ያልሽኝ። እሺ እንደዛ ካልሽ ደውይና አንተ ስራህ ነው እኮ ደውይና ተረጋጋ። አሁን ምን ይምጣል? ደውይና ሰው ፈልገው ነገር ካለ ምሳ ምናምን የምትፈልግ ከሆነ ምንም ነገር አልፈልግም። እኔ ምንም ነገር አያስፈልገኝም። እዚህ ጋር ይኸውልሽ እኔ በጣም ብዙ ስራ አለብኝ። እዚህ ጋር ቀልድ አይደለም ያዝኩት። እሺ እየነገርኩሽ ነው። ማን ይቀልደው? እኔ ቀልድ ላይ ነኝ? እንዴት ነው የምታስበው? ማለት የምትናገረው ነገር ይኸውልሽ አንቺ ቀልድ ነው ያዝሽው። ቆይ ተረጋጋች። ቀልድ ነው ያዝሽው። እኔ ልሄድ ነው። ቆይ ደውላችኋለሁ እኮ ደውላችሁና ከዛም በኋላ እኔ እዚህ ጋር ስራ ነው እኮ ያዝኩት እናቴ። እዚህ ጋር እኔ ሰውን እንትን ለማገዝ ነው እንጂ ስንት ስራ አለብኝ ገና ማለት ነው። እየሰማሽ ደውላችሁ እስቲ ስፒከር ላይ አድርጊው እያልኩሽ እኮ ነው። ስልኩ አይሰራም እኮ እስቲ ደግመሽ ደውይ። አይሰራም። ለምንድን ነው አይሰራም የምትይው እንዴ?
እየነገርኩሽ እኮ ነው። አይሰራም እያልኩ እኮ ነው። ይሄው ደጋግሜ እየሞከርኩ ነው አይደል እንዴ? ቆይ እስቲ ተረጋጋ መጀመሪያ። እስቲ ፈታ በላ። ስፒከር ላይ አድርጊውና ሲጀመር በቃ ና እንትን ብላ ቁጭ በልና እንጠብቃቸው። ምንድነው ሰው እናቴ እኔ እዚህ ጋር እኮ ምንድነው እና ታዲያ በቃ እኔ ስንት የሚያስቸኩለኝ ስራ አለ። አይሰራም። ለዚህ በጣም አይሰራም ማለት ነው ያለን አማራጭ። ቆይ አምጪው፣ እኔ ልደውልላቸው። አምጪው፣ እኔ ልደውልላቸው። አይሰራም እያልኩ አምጪው፣ ሲቲኝ ልደውልላቸው። ለምንድን ነው የምትደውለው? አይሰራም እኮ አልኩህ እንዴ። በቃ ፈታ ብለህ ቁጭ በል። ምንድነው እሱ? ምንድነው ፈታ ምለው? ፈታ እኔ ፈታ ለማለት አይደለም እዚህ ጋር የመጣሁት። እዚህ ጋር ያለሽ ታማሚ ካለ እሱን አግዢ። ሁሉ እኔም ስራ አለብኝ አይደል እንዴ? እየነገርኩሽ ነው። ይኸውልሽ አንቺ ሌላ ነገር አስበሽ ከሆነ ይኸውልሽ ሌላ ነገር ውስጥ ነው ከኔ ጋር የምትገቢው ማለት ነው። ሌላ ነገር ይኸውልሽ ሌላ ነገር አስበሽ ከሆነ እየቀለድሽ ከሆነ ይኸውልሽ ነግሬሻለሁ። እዚህ ጋር እኔ ስንት የሚጠብቀኝ ሰው አለ እዛ፣ ስንት የሚሰራ በቃ ፈታ በላልኩ እንዴ። ምንድነው የምትጮኸው አንተ? በቃ ምን ላምጣልህ? እውነት የሚጠጣ ነገር ምን ትፈልጋለህ? ምን ላምጣልህ? ምንድነው ፈታ ምለው? ይኸውልሽ እኔ ሌላ ነገር እንትን አይደለም። ይኸውልሽ እዚህ ጋር ሰው ለመርዳት ብዬ ነው የመጣሁት እንጂ። ቆይ ምንድነው ችግሩ? ኧረ ወይ ምንድነው ደግሞ ይሄ? ፈታ ብል በቃ እንትን ብለህ ጫማህን ምናምን አውልቀህ ና ወደዚህ ተቀመጥ። የኔ እናት እኔ ይኸውልሽ እየነገርኩሽ ነው። ምንድነው ሌላ ነገር አለ እዚህ ጋር ታማሚ አለ ብለሽ ምንድነው የምታስበው? ቆይ እኔ ሜላት ነኝ ካንተ ጋር እንትን የምለው ሲጀምር ምን አይነት ነገር ነው የምታስበው? ምን አልኩሽ? እኔ ያልኩት እዚህ ጋር ሰው ለመርዳት ብዬ ነው የመጣሁት። ምንድነው ሌላ ነገር? አውቃለሁ እኮ በቃ እየረዳህ ነው አይደል እንዴ? ፈታ ብለህ እንትን ብለህ ቁጭ በልና ጠብቀኝ። ምን አይነት ነገር ውስጥ ነው ዛሬ? ምንድነው? ምን አይነት ነገር ውስጥ ነው የገባሁት? እና ወደዚህ ፈታ ብለህ ቁጭ በል። እና ወደዚህ ጠጋ ብለህ ቁጭ በል። እኔ ቁጭ አልልም። ይኸውልሽ እየነገርኩሽ ነው። እኔ እዚህ ጋር ራሱ ያልኩት መቀመጫ የለም ምንም ነገር። ይሄኛው እንትን ይይዛል። ጠጋ ብለህ ቁጭ በል። ወደዚህ ጠጋ ብለህ ቁጭ በል። ኖ እኔ ምንም ምንድነው የምጠጣው እንዴ? ምን ማለት ነው ጠጣ ማለት? እኔ አልጠጣም። ዞር በይ። አልጠጣም። ምን ነው ጠጣ? ምን ችግር አለው? ካያዝ ጠጣ። የምን ጠጣ? አልጠጣም። ጠጣ ትጠጣለህ። ይኸውልሽ እኔ እዚህ ምንም ነገር ለመጠጣትም ለምንም ለመብላትም አይደለም የመጣሁት። እየነገርኩሽ እኮ ነው። ምንድነው የምጠጣው? እኔ አልጠጣም። አልፈልግም። እኔ ጠጥቻለሁ። ውጭ ላይ ጠጥቼ ነው የመጣሁት። እንዴ አልፈልግም። ሴትዮ ምን ሆነሽ ነው? ምን ተጠራጥረኸኝ ነው? ምንድነው መጠራጠር አይደለም። በቃ ዞር በይልኝ። ስነ ስርዓት ያዥ። ምንድነው የምትሆኚው? እንካ ጠጣም ችግር አይተው ጠጥ እሺ ጠጪ። አንቺ ጠጪና ከዛ ጠጣ እኮ ጠጪና እኔ ጠጣ እኔ ሲጀመር ይኸውልሽ አልጠጣም። እኔ ዞር በይ ነገርኩሽ እኮ ያረጋጋሃልና ዞር በይ። ምን ሆነሽ ነው? ምን ሆነሽ ነው? አምሻል ምን አስበህ ነው? እና በቃ አልጠጣም አልኩሽ እኮ አልጠጣም። ምን ማለት ነው? እንካ ጠጣ። እዚህ ጋር ይኸውልሽ እኔ የመጣሁት ለስራ ነው። አጉል ቀልድ እኔ ጋር እንድትቀለጅ አይደለም። ነግሬሻለሁ። ምን ችግር አለው? አሁን ይኸውልሽ ታማሚው አለ ብለሽኝ አይደለ እዚህ ድረስ የመጣሁት። የት አለ ያለው? ይመጣል አልኩህ እንዴ? ብትጠጣ ምን ትሆናለህ አሁን? እሺ ምን ችግር አለው ብትጠጣ? እኔ አልፈልግም። ምን ያደረኩበት መስሎ ነው? ይታይሃል? እንደዚህ ያወደልኩት እኔ ጠጥቼ ነው። እሺ እኮ ጠጫ። እሺ ጠጪ። አንቺ ጠጪ። እኔ አልጠጣም፣ አልፈልግም። ይኸው ጠጪኝ። ማከፍ ብለህ ቁጭ በል። ይኸው ጠጪ። ምን አስበህ ነው? ቆይ አይ ይኸው ጠጪ። ጠጪ ነው ጠጣ። አንተ አልኩህ እንዴ? ጠጥቼ ነው ያጎደልኩት እኔ ስለበቃ እኮ። አንቺ ነሽ አይደል የጠጣሽ? እና ደግሞ ለስላሳ መጠጥም ብዙም አልወድም። ለዛ እንኪ ጠጪ። ወይኔ ለምን ታደርቀኛለህ? ሲጀመር ይኸውልሽ እየነገርኩሽ ነው አይደለ? እኔ አንቺ መጠጣት የማትፈልጊው ነገር ለምንድን ነው? እኔ እንድጠጣ ችግር አለው? እኔ ስልክ እየተደወለልሽ ነው፣ በተደጋጋሚ እየተደወለልሽ ነው። ሄላ ወያሹ አረጋጋማ ነገር ነው። በእናትህ ፋራ ማን እኔ ነው? ምንድን ነው የሰማኸው ነው? ከማን ጋር ነው የምትቆይ? አንቺ ስልኩን አንተ ስልክ ምን እየሆንክ ነው? ተናገሪ። ማን ነው አሸናፊ? ዞር በልልኝ። ከሌለ እና ደግሞ ገገማ ነው የምትይው ማን ነው? አንተ ነህ። ተናገሪ። ምንድን ነው እየነገርኩሽ ነው? ዞር በልልኝ። ይኸውልሽ እየነገርኩሽ ነው። ይኸውልሽ እስካሁን ድረስ አክብሬ ማናግርሽ እዚህ ጋር ይኸውልሽ ሌላ ሰው እየረዳሽ ነው ብዬ ስላመንኩኝ ነው እስካሁን አክብሬ እያወራሁሽ ያለሁት። ስለዚህ ማን ነው? አሹ ንገሪ።
ንገሪኝ፣ ማን ነው? ዞር በልልኝ አልኩህ። ንገሪኝ፣ ማን ነው? ተናገሪ። ትናገሪያለሽ። አትንካኝ፣ ዞር በልልኝ። ከላይ ላይ በቃ መውጣት ትችላለህ ከፈለክ። ነግሬሻለሁ። ይኸውልሽ አንድ ነገር እንትን እላለሁ ነግሬሻለሁ። ማን ነው? ተናገሪ። አልናገርም። ዞር በል። ነግሬሻለሁ። ትናገሪያለሽ። ማን ነው? ዞር አልልሽም። ማን ነው? ሲጀመር የታመመም ሰው የለም። ሌላ አቅዳለሽ አንቺ። ሲጀመር እኔ ላይ የሆነ አስበሽ ነው የሆነ ነገር አቅደሽብኝ ነው የመጣው። ምንድነው አቅድሽ? ተናገሪ። ምን አስበሽ ነው? ሲጀመር ወዴት ነው ዞር የምልሽ? ታወራለሽ እንዴ? ምንድነው የምታወሪው? ይኸውልሽ እየነገርኩሽ ነው። ዞር በልልኝ። ምን ጉልበትህን እያሳየኸኝ ነው? ጉልበቴን እያሳየሁ አይደለም። ይኸውልሽ ነግሬሻለሁ። ማን ነው? ምንድነው? ሲጀመር ምን አስበሽ ነው? እኔ የታመመ ሰው አለ ብለሽ ነው የመጣሽ። የት አለ የታመመ ሰው? ዞር በል በቃ። ዞር አልልም። ዞር በል በቃ። መውጣት ትችላለህ ከፈለክ። ዞር በል። አልወጣም። የት ነው የምወጣው? እንደውም አንቺ የሆነ አላማ አለሽ እኔ ላይ። ምንድነው አሰብ? እንኳን ይኖረኝ ያለሽ ነው። ምንድነው የምትወሩ? ምንድነው አሰብሽ? ተናገሪ። ልቀቀኝ። ዞር በልልኝ። ምንድነው ዞር የምልልሽ? ማን ነው? አሹ ንገሪኝ። አሹ ማን ነው? ከዛም በኋላ ምን አገባህ? አልናገርም። ሲቀጥል ደግሞ ወይ እንደ ሰው ተረጋግተህ ቁጭ ብለህ እናውራ እንዴ። ያማል እንደ ሰውየው ምንድነው አሰብሽ? እኮ ቁጭ በልና እናውራ አልኩህ እኮ። እንዴ ቁጭ አልኩኝ። ስንት ሰዓት ሙሉ ቁጭ አልኩኝ አይደለ እንዴ? ምንድነው 24 ሰዓት ነው የምቀመጠው? የታመመ ሰው አለ አልሽኝ። የት አለ የሚመጣው? አትጨቅጭቀኝ። በቃኝ። ምንድነው የምጨቀጭቅሽ? ምንድነው ተልኮሽ? ተናገሪ። ምንድነው ተልኮሽ? አትንካኝ። ተናገሪ። ለምን ነው ዞር የምልሽ? ተናገሪ። ምን አባሽ ነው? ዞር በልልኝ በቃ። አትንካኝ። ዞር አልልሽም። ይኸውልሽ አሁንም እየነገርኩሽ እኔን በመምታት ምንም አታመጣም። እሺ ቆይ፣ እንደውም ልክህን ነው ማሳየህ። ደውዬ ዞር በል። መተው ልክህን እያሳየህ ያስወጡልኛል። ማናቸው? ዞር በል። ስልኬን አትንካብኝ። አንቺ አይኔ መታኸኝ ጭራሽ። ከዚህ በቃ ይኸውልሽ ነግሬሻለሁ። የምትናገሪ ከሆነ ከማን ጋር ነው? ምንድነው እያደረግሽ ያለሽው? የታመመ ሰው ነው እዚህ ጋር እንትን ያያልሽ ያለሽው ወይስ ምንድነው? ተናገሪ። ምንም ላደርግ ምንም አይመለከትህም። በቃ ዞር በል አልኩህ። ነግሬሻለሁ። አትንካኝ በቃ ዞር በል። ወሬ ነው ዞር የምልሽ። የት አለ የታመመው ሰው የሚመጣው? የት አለ? አሁን እየሰማሁኝ ትደውያለሽ። በቃ የታመመው ሰው የሚመጣበት እንትን የት አለ? ደውይ። የት አለ የታመመው? ልቀቀኝ። በምን ነው የምደውለው? ልቀቀኝ በቃ። እንኪ ይኸውልሽ እየነገርኩሽ ነው። አንቺ አሁንም ለመጨረሻ ጊዜ እየነገርኩሽ ነው። ትሰሚያለሽ? ቅድም ማለት ነው የታመመ ሰው አለ ብለሽ ይዘሽኝ መጣሽ። እዚህ ከመጣሽ በኋላ ደግሞ የምታወሪው ወሬ ሌላ ነው። የት አለ የሚመጡት? ይኸውልሽ እኔ በጣም ብዙ ስራ ትቼ ነው እዚህ ቁጭ አልኩት። 1 ሰዓት 2 ሰዓት ሙሉ እዚህ ዝም ብዬ የምቀመጥበት ጊዜ ላይ በጣም ብዙ ሰዎች ደግሞ እየተከታተሉኝ ነው ብዙ ሰዎች። አንቺ በጣም በአስቸኳይ ነው የምፈልግ ስላልሽኝ ነው የመጣሁት። ገባሽ? የታመመ ሰው አለ ስላልሽኝ ነው የመጣሁት እንጂ እዚህ ጋር ቀልድ የለም። እሺ ሌላ ነገር የምታወሪ ከሆነ ይኸውልሽ ካሁን በኋላ እነግርሻለሁ። የታመመ ሰው እሺ አልኩህ እንዴ። ተረጋግተህ ላውራ በቃ። እንዴ እኮ ምንድነው የምታወሪው? የት አለ ሰውዬው? የት አለ የሚመጣው የታመመ ሰው? እሺ ተረጋግቼ ልደውል እንዴ? ስልካቸው አይሰራም የምትይው ምንድነው? ሰራ ብሎኛል በቃ። ነይ እንደውም አንቺ ካንቺ ጋር ንግግር ያስፈልጋል። ተረጋጋ። ቆይ ተረሽ አንቺን ለህግ ነው አሳልፍ የምሰጥሽ እንጂ እንደዚህ አይነት ቀልድ ነይ። አጣም በቃ እሺ እነግርሃለሁ። በቃ ና። እኔ ፈልጌው አይደለም ተገድጄ ነው። አትንካኝ በቃ። አዎ ተገድጄ ነው። ተልኬ ነው። ማን የላክሽ? በእናትህ አሁን ላንተ ብለህ ይገሉኛል እነሱ። ነይ አሁን ቁጭ በለሽ ነው የምታወሪው። እሺ በስርዓት ቁጭ በል እንዳትነካኝ። ይኸውልሽ እኔን ለመግደል ነው አይደል? እንደዚህ እየተከታተሉ እኔ ላይ ጉዳት ለማድረስ ነው አይደል? እንደዚህ አይደለም እኮ እኔ ፈልጌው አይደለም። እና ታዲያ እኔ ለምን ለማድረግ አስበሽ ነው? እንደዚህ የታመመ ሰው አለ። በጣም ብዙ ጊዜ በተደጋጋሚ ነው የደወልሽው። እኔ በጣም ትልቅ አደጋ አለ፣ በቃ ትልቅ ነገር አለ ብዬ ነው እንጂ ባለፈውም በሌላ ሴት ሞክረው ነበር። ግን ማን የላክሽ? ንገሪኝ። ማን የላክሽ? በእናትህ እኔ አሁን ከነገርኩህ እኔንም ይገሉኛል እኮ። ማን? ይኸውልሽ እንኳንም ደረስኩብሽ እንጂ ሲጀመር እዚህ ጋር 2 ሰዓት ስታቆሚኝ እዚህ ጋር 2 ሰዓት ይኸውልሽ የታመመ ሰው አለ 2 ሰዓት ብለሽ እዚህ ጋር ስታስቀምጪኝ ራሱ ጠርጥሬሻለሁ።
ግን የታመመ ሰው ካለ ብዬ ነው የታገስኩሽ። እኔም ተገድጄ ነው። ለምን እኔን አትረዳኝም? እሺ ምን ላድርግሽ? እኔስ ማን ነው ያስገደደሽ? እሱን ንገሪኝ። ማን ነው ይሄን ነገር ሁሉ ያደረገው? ቁጭ በል ቢያንስ ቁጭ በልና እነግርሃለሁ። እሺ ነው ቁጭ በይና ቶሎ ተናገሪ። ንገሪኝ አሁን ቶሎ በይ በቃ ፕሊዝ እባክሽን። እኔ በጣም ብዙ ይኸውልሽ የሚከታተለኝ ሰው አለ። አሁን እዚህም አካባቢ ሊኖሩ ይችላሉ እዚህም አካባቢ። እባክህን ተረዳኝ በቃ። ምንም እንዳልተፈጠረ ወይ ሂድ ዝም በልና አታስገድደኝ። የትም አልሄድም። ይኸውልሽ ይሄን ነገር ሳትነግሪኝ ማለት ነው እንኳን ማን እንደሆነ የሚከታተለኝ ሰው ማጣራት ፈልጋለሁ ማን እንደሆነ ማለት ነው። እባክህን አታስጨንቀኝ እኮ አልኩህ በቃ። አሁን እኮ በቃ አወቅ አይደለ እውነቱን። ለምን አትሄድም? እሺ እኮ ምንድነው ንገሪኝ። ማን ነው ሊገለኝ የፈለገው? ሲቀጥል ማን ነው የላከሽ አንቺንስ ወደ እኔ? ማን ነው ንገሪኝ። ማን ነው ሰውዬው እኔን ለማስገደል የሚከታተለኝ ማን ነው ንገሪኝ። በቃ አሸናፊ ነው። እሺ ደስ አለህ? አሁን አሸናፊ ነው። ንገሪኝ ማን ነው አሸናፊ ማን ነው? አሸናፊ? አዎ አሸናፊ የትኛው? ማን ነው አሸናፊ? የመስፍን ልጅ። ምን? እኔም እኮ ፈልጌው አይደለም። እኔም አስገድደውኝ አስፈራርተውኝ እኮ ነው እዚህ ሁሉ ጣጣ ውስጥ ያስገቡኝ። እኔ ምንም አላደረኩኝም። ይኸውልሽ እየዋሸሽኝ አይደለም ማለት እየዋሸሽኝ ከሆነ ነው። እውነቱን ነገርኩህ አይደል እንዴ? እየዋሸሽኝ ከሆነ እሱ ነው። ምን ለምንድን ነው እኔን የሚያስገድደኝ የፈለገው? አላውቅም። አሁን ለአንተ በመናገሬ ራሱ ይሄን ነገር በመያዜ ራሱ ገና እኔንም ይገለኛል። እኔንም አንተንም ነው የሚገለን ራሱ። ወይኔ አምላኬ ምን አይነት ጣጣ ውስጥ ነው የገባሁት? ለዚህ ነው ያመጣሽ? በቃ ተገድጄ ነው አልኩህ። እያስፈራሩኝ ነው። በቤተሰቤ በዙሪያዬ ባለ ሰው ሁሉ መጡብኝ። ምን ላድርግሽ? ምን ማድረግ ነበረብኝ? ይሄን ስራ ግዴታ መስራት አለብሽ አሉኝ። በቃ ምንም ማድረግ አልቻልኩም። ይሄን ሁሉ ድራማ ያቀነባበሩት ራሳቸው ናቸው፣ የሱ ሰዎች ማለት ነው። እና ለዚህ እና መጀመሪያ ለምን አትነግሪኝም? እኔ እኮ ነገርኩ። ብነግርህ ይገሉኛል። አንተ መያዝ ፈልገው ነው እኮ አልኩህ እኮ እንዴ። በእኔ እንትን አድርገው አንተን መያዝ ፈልገው ነው። በምን አይነት መንገድ ነው እኔን ሊያጠቁኝ የፈለጉት? አላውቅም። እኔ ምን ጉዳይ እንዳለ ከነሱ ጋር ምናምን አላውቅም። እውነት አላውቅም። ይኸውልሽ እየነገርኩሽ ነው። እንዴት ነው እኔን ነገር እኔ ላይ እንትን ሊሉ የቻሉት? ለምን አላውቅም አልኩህ እኮ። እኔ ምናልባት እየተከታተልካቸው ስለሆነ ባለፈው በሰራው ነገር ስለሆነ ምናልባት በሱ ነው የሚሆነው። በቃ እነሱም ሲነጋገሩ እንደሰማሁት ከሆነ እንደዛ ነው ያሉት። በቃ እኔ ምንም ማድረግ አልችልም። የታዘዝኩትን ብቻ ነው ያደረኩት። ምንድነው አድርጊ ያሉሽ? እሺ ከዛ እዚህ ከመጣው በኋላስ ምንድን ነበር አድርጊ ያሉሽ? እዚህ እንዳቆየህና እነሱ መተው ሊይዙህ ነው የፈለጉት። ቴክስት ያደረኩላቸውም ለዛ ነበር። በቴክስት እያወራን ነበር እኮ ብያለሁ እኮ። እሱንማ እያየሁልሽ ነበር እኮ። ስልካቸው አይሰራም፣ ይዛ ሆስፒታል ያሉት ስልካቸው አይሰራም እያለ ቴክስት እየተጻጻፍሽ እንደነበር። ስልክ የምንደዋወል ከሆነ ይጠረጥረናል። ስለዚህ ቴክስት ነው የምናወራው ብለው መጀመሪያውኑ ሴታፕ የተደረገ ነገር ስለሆነ ምንም ማድረግ አልችልም። እቅዱንም ሁሉንም ነገር ያወጡት እነሱ ናቸው። እኔ ስራውን ስሪ ተብዬ ብቻ ነው የተነገረኝ። ካልሰራሹ እንገልሻለን ያሉኝ። ምንም አማራጭ አልነበረኝም። ምንድነው እንግዲህ እንዳላቸው ካንተ ጋር ምን እንደሆነ አላውቅም። ይሄንን ራሱ እንዲያብድ ነው ብለው ነው እንዳጠጣ ያደረጉት። ይሄ ቅድም የሰጠሽኝ? አዎ። እና እንዲያብድ በቃ አብዶ ራሱን እንዲስት ምናምን ነው ብለው ነው እንትን ያዘጋጁት ራሱ። እና ግዴታ ማጠጣት አለብሽ ምናምን ያሉኝ ራሱ ማለት ነው። አሁን ይሄን ሁሉ እንደነገርኩህ ራሱ ካወቁ ጉዴ ነው። እኔ ገና አይለቁኝም። እኔ ጉዴ አሁን ያሉበትን በሙሉ ታሳይኛለሽ። እያንዳንዳቸው የገቡበትን ገብቼ ነው የማወራው እንጂ እኔ አላውቅም። እባክህ ያሉበትን ታውቂያለሽ፣ ቦታቸውን ታውቂያለሽ። የሚገሉኛል። እባክህ በራስህ መንገድ ፈልጋቸው። ጋዜጠኛ አይደለ? እኔ እፈልጋቸዋለሁ። እኔ አሁን ደግሞ ክትትሌን አላቆምኩም። ብዙ ኃይል ይኖርሃል በዙሪያ። ስለዚህ ክትትሌን አላቆምኩም። ሰው አዘጋጅና ሂድና እንትን በላቸው፣ ያዛቸው። እኔ ይገሉኛል። እባክህ ለቤተሰቦቼ ልኖርበት። እባክህ ተወኝ። ምንም አያደርጉሽም። ይኸውልሽ ከኔ ጋር ተባብረሽ አንድ ነገር መረጃ ሳትደብቂኝ እንሰራለን አብረን። አይ የምትይው ከሆነ ግን ነገርኩህ አይደለም? መናገር ያለብኝ ነገርኩህ። ይኸውልሽ ለመጨረሻ ጊዜ እየነገርኩሽ አሁን ከኔ ጋር አብረን ሄደን ተባብረን እናስይዛቸው ወይስ አንቺ አጉል እንትንሽን እዛው ታራምጃለሽ? እነሱን ስርዓት ለህግ እነሱን
ላደረጉት ነገር ሁሉ ዋጋ እስካላገኙ ድረስ ማለት ነው መቼም አርፍ አይቀመጡም። ገባሽ? መቼም ማለት ነው። እሺ በቃ ስለዚህ አብረሽኝ ይኸውልሽ ሌላ ነገር እንትናቲ ምትዋሺ ምናምን ከሆነ ግን ይኸውልሽ እኔ ራሱ በቃ እኔ አብረን ሄደን ሁሉንም ነገር ያሉበትን ቦታ ታሳይኛለሽ። አሁን ይኸውልሽ በቃ ነይ አሁን ቶሎ እንሂድና ነይ ቀጥይ ቶሎ አሳይኝ። በቃ ቢያንስ ዛሬን ተው ሌላ ቀን አሳይሃለሁ። እባክህን ይገሉኛል አልኩህ እኮ አሁን ለምን አትረዳኝም? እኔንስ ነገርኩሽ እኮ በቃ አሁን አንቺ ከኔ ጋር መተባበር ነው የምትፈልጊ ያሉበት ስልካቸውን ልስጥ ስልክሽማ እኔ ጋር ነው ስልካቸውንም እሰጥሃለሁ። የት አለ ስልኬ? እኔ ጋር ነው ይዤው እኮ ስጠኝና በቃ አምጣት ፓታምን ከፍቼ ላሳየህ። አይደለም እኔ ከሄድኩኝ ያገኙኛል። እባክህ የት ነው የሚያገኙሽ? እነሱ በጣም ብዙ እንትን ያላቸው እኮ አልኩህ እኮ እኔ ለማግኘት ደግሞ በጣም ቀላል ነው የሚሆንላቸው። ይኸውልሽ እየነገርኩሽ ነው ትሰሚኛለሽ? ነይ አሁን የምንወጣ ከሆነ ይዤሽ ልሂድ፣ አለበለዚያ አይመችኝ ከሆነ ይኸውልሽ አሁንም እየዋሸሽኝ እንደሆነ ነው የማስበው። እኔ አልዋሸሁትም፣ ያለውን እውነት በሙሉ ነገርኩህ አይደለ? ሌላ ቀን ላሳየህ ቢያንስ በቃ አሁን ስልካቸው ምናምን ውሰድ፣ ሎኬሽናቸው ምናምን ነገር እልክልሃለሁ። ይኸውልሽ እየነገርኩሽ ነው፣ ለመጨረሻ ጊዜ እየነገርኩሽ ነው። ነይ አይደለም ቆይ እስቲ እባክህ ልቀቀኝ። ነይ ቆይ ሰጣሃለሁ ማስረጃውን ይኸውልሽ ነግሬሻለሁ። ወይ ለህግ ትናገራለሽ አለበለዚያ ደግሞ ወይ ትነግሪኛለሽ ያሉበትን አለበለዚያ ደግሞ ለህግ አሳልፈኝ። ነይ ቀጥይ ታወራለሽ እንዴ ደግሞ ነይ። እንግዲህ ቤተሰቦቼ እንዳያችሁት ያው ከባድ ሁኔታ ውስጥ ነበረ። ያው ታማሚ ያለ ብላኝ ጠርታኝ ቤቷ ድረስ ከዛም በኋላ ያው እንዳያችሁት ሌላ ነገር ነበረ። እኔ ላይ ሌላ ነገር ለማድረግ ነበረ መተት አድርጎ ምናምን እኔ ላይ ከባድ ነገር ነበረ ሊያደርጉ ያሰቡት። ግን ያው እኔ እግዚአብሔር ረድቶኝ ያለውን ነገር አውቄ ያለውኝ ያው በሱ እርዳታ ነው እና ቤተሰቦቼ ፈጣሪ ጠብቆኛል እና ደግሞ ያው ልጅቷንም ለህግ አካል አሳልፌ ሰጥቻታለሁ። የሚከታተሉኝንም ሰዎች አውቄያቸዋለሁ። በያሉበት ሁሉም ቦታ ተከታትዬ ይዛቸዋለሁ። ቤተሰቦች ይህንን እኔ ላይ እንደዚህ ለማድረግ ቆርጦ የተነሱ ከሆኑ ያሉበት ድረስ ገብቼ ይዛቸዋለሁ። ቤተሰቦች ያው ምን ያህል የመስፍን ሰዎች ተደራጅተው እንዳዲስ በዚህ በልጁ የተነሳ አሸናፊ በሚባለው በልጁ የተነሳ ተደራጅተው ምን ያህል እየተንቀሳቀሱ እንደሆነ አሁን እየገባኝ ነው። እኔ አልቋል ሞቷል ብዬ ነበር ያሰብኩት። መስፍን ጉዳይ ባለፈው አንዱን ያው አሲዘናል እንደምታውቁት ከሉልም ጋር ብዙ ሰዎችን አሲዘናቸዋል። ግን የሚያልቁ አይደሉም እንደዚህ እነዚህ ሰዎች በጣም ከባድና በየቦታው በየጥጋጥጉ እኔ እንዴት እንደዚህ ሊበራከቱ እንደቻሉ ራሱ በጣም ግራ ነው የገባኝና ቤተሰቦች በየቦታው የሚሰሩት ወንጀል የሚሰማው ወንጀል በጣም ትልልቅ ወንጀል የሚፈጸሙት እንዳለ እነሱ እጅ ነው የሚፈጸመው እና ይህ ነገር ቤተሰቦች በጣም ከባድ ነው። ያው እኔንም ሊያደርሱብኝ የነበረውን ነገር ያው ቤተሰቦች እንዳያችሁት ከባድ ነገር ነበረ። ግን ያው በፈጣሪ እርዳታ ወጥቻለሁ ቤተሰቦቼ። ያው በቀጣይ እንግዲህ በሰላም ከተገናኘን በቀጣይ ቪዲዮ እመጣለሁ ማለት ነው ቤተሰቦቼ። እስከዛው ድረስ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ ቤተሰቡን ውላለሁኝ። መልካም ጊዜ